የጋራ ልጅ እንጂ የጋራ ህልም የለንም። እውነቱን ነው ቆፍሳ ወንድም ባዳ የሚያስተዳድረውን ድርጅት ባለኝ ዕውቀት እንዳስተዳድር ካላደረገኝ እኔ በጭራሽ ከሱ ጋር ተስማምቼ መኖር አልችልም። እኔ ፍቺ ነው የምፈልገው። የኔ ፍቅር ቀኑ እኮ ዝም አለብኝ። ይዘኝ ጥፋ። በባዶማ ይዤሽ አልጠፋም የኔ ፍቅር። አንተ ድርጅቱ ሰራ ጀምሮ አየዋል። በጣም የሚንቀለቀል ልጅ ነው። ማለቴ በማይገባው በማይመለከተው የሚገባ ሰው ይመስለኛል። በስሜት ተነደ። እባክህ እንዳትነግረው እባክህ። ስሰማ የማደርገውን ነገር የኔን የውስጥን ስትረዳ በጣም ታዝናለህ። በፈጠረ ይሁን በፈጠረ በእናትህ ልለምን ተለመነኝ በፈጠረ ከይሲ ያዞምባ ሄሎ ይሰማሃል አይደል? ይኸውልህ እኔን ብቻ ዝም ብለህ ስማኝ። የሁሉንም ድርጅቶች ቋሚ ተንቀሳቃሽ ንብረቶች እንዲሁም አጠቃላይ የሂሳብ ዝርዝሮችን ሁሉንም ማለት ነው እየሰማኸኝ ነው አይደል? ሁሉንም በዘርፉ አድርገህ አዘጋጅተህ ሁሉንም በአንድ ላይ አዘጋጅተህ ጠብቀኝ። ሰው ልክልሃለሁ። ለምልክልህ ወንድም ጋሼ እኔ አላምነው። እንዴት ነህልኝ እባክህ? እሺ አመሰግናለሁ። በጣም ነው የማመሰግነው በእውነት። እሺ ሰላም ይዋሉ። እሺ እኔ ጌታ። እሺ ወንድም ጋሼ መቼም ይቅር ትለኛለህ። የሥራ ብዛት ነው። በጣም ጠፋው አይደል? እሺ ፍስሐ እንዴት ነህ ታዲያ? ትእዛዝ አክባሪ ሆነሃል። በአስቸኳይ መጣህ እኮ ተለውጠሃል ማለት ነው። ወንድም ጋሼ ከቢዝነስ ጠራርጋ አስወጣኸኝ እንጂ መቼም ያንተ ታዛዥ ነበርኩኝ። አይ አንተ ደግሞ ስለዚህ ነገር በቃ በሰበብ አስባቡ ሳታነሳ አታልፍም ማለት ነው አይደል? ወንድሜ ከሥራ አባሩኝ የባለስልጣን ሹፌር ነኝ ብል ማን ያምነኛል? እኔ አላስወጣሁም። ትምህርትህን አሻሽል፣ ጊዜ ልስጥህ ነበር ያልኩህ። አንተ ግን የባለስልጣን ሹፌር መሆንን መረጥክ። አንተም እኔም ወጣሁልህ። የድርጅቱ ገበያ ማደግ ያው በዛው ልክ ደግሞ አንተ ከወጣህ በኋላ ይኸው ሽባ ሆኜ ቁጭ አልኩ። እንዴት አዝነህብኝ ይሆናላ። አባትሽ ሞተ? ታዲያ ለመናገር ነው እንደዚህ ቅዠት የሆነብሽ? አየሽ ለዚህ ለዲቃላ አባቷ ሞተ አልሞተ ይሄን መናገራው ምን ያስገርማል? ይሄውና ይሄ ጀዝባ እዚህ ጋር አባቷ ሆኗት የለ እንዴ? አንድ በረንዳ ዳሪ ሞተ ቀረ። ብሽቆች እንደዚህ የምታለፋኝ ይሄን ለመናገር ነው? ይቅር በይኝ ምናምን። እንኳን ሞተ እንደውም እንኳን ሞተ። አንቺ ሙቺ ልጅሽም ትሞት ከፈለገች። እሺ አሁን እንዴት ነው ወንድም ጋሼ? አላህ እንግዲህ መኖር ከተባለ ማለት ነው። ኩራተኛው ፍስሐ መጣህልኝ። ወንድሜ ብቻ አይደለም አንቺም ናፍቄሻለሁ ማለት ነው። አዎ ያው በስራ ቀን ትመጣለህ ብዬ አላሰብኩም ነበር። አዎ ተጨናንቄ ነው የመጣሁት። ጋሼ ደውሎልኝ እንዴት እቀራለሁ? አመሰግናለሁ ወንድሜ፣ በድጋሚ ክበርልኝ። እሱን ለምን ታለፈዋለህ? የሆነ ነገር በተፈጠረ ቁጥር ለምን እሱን ከምታስቸግር የራስን ችግር ራስህ አትፈታም? ግድ የለም እሱም ቤተሰብ ነው። አንቺም ስልችት ብሎሽ ተናደሽ ሊሆን ይችላል። ሶስተኛ ሰው ማማከር አይከፋም ብዬ ነው። ልክ ነው። የዚህ ትዳር አስጀማሪ እኔ ነኝ፣ ገመና ሸፋኝም እኔ ነኝ። ይልቅ ሁላችንም እድሜያችን እየሄደ ነው። ብዙ ነገር ማስተካከል እያለብን በጸብ ጊዜያችንን ማባከን የለብንም። ፊሽ ምን መሰለ፣ እኔ አሻንጉሊት መሆን ሰልችቶኛል። አይምሯችንን እንደርፍ ቤቱን በልጅ እንባርከው ብለው እምቢ አለ። ልጅ እንድገም እባክህን ብለው አሻፈረኝ አለ። እሺ እኔ ምን ላድርግ? ህይወት ስልችት ይላል። ወንዶች እንደሆነ ጉዳቸው ከኋላ ነው። ወይም ደግሞ ሌላ ልጅ ካለው ይንገረኝና ቁርጤን አውቄ አርፌ ቁጭ ልበል። ሸዊት ራስሽ በፈጠርሽው ታሪክ ራስሽን አታድክሚ። ለኔ ትንሽ ፋታ ስጪኝ ነው ያልኩት። ወይ ጉድ! ፋታ ነው ያልከው? እኔ ምንም አንተ በመቶ ሳላ አቆጣጠር ነው እንደምትቆጥረው እንዴ? ከተጋባን እኮ 21 ዓመት ሞላ። ይሄ ላፍታ አይበቃም? ቆይ ሸዊት ረጋ በይና ስለ መፍትሄው እናውራ። ነገሩን ወደ ኋላ መውሰድ አይጠቅም ይመስለኛል። ጋሼ ፋታ ያለው
አሁን ስላለንበት ሁኔታ ነገሮችንም እያስተካከለ እንደሆነ አምናለሁ። አይ ወንድሜ አንተም አይተርፍም ብለህ ተስፋ ቆረጥክብኝ ማለት ነው? ኖ እንደዛ ለማለት ፈልጌ ሳይሆን በዚህ ዘመን እንኳን ታመህ ስንቱን ነው በትንታና በልብ ድካም እያጣን ያለነው። አታየው? እሱ እኮ ተስፋ አይቆርጥም በጭራሽ። ይሄን ጊዜ እሷ ቀድማ ድፍት ትላለች ብሎ እኮ ሌላ ሴት ሊያገባ እኮ እያሰበ ይሆናል። ልቡ እኮ አይሞትም እሱ በጭራሽ። ሸዊት ስርዓት ያዢ። ያለፍኩት አስከፊ ዘመን ይበቃኛል። በድሮ ማንነቴ ዛሬ ፍርድ ላይ ያቆምሽ አታሳምሚ። ጋሼ ተረጋጋ። ሸዊት ቢያንስ ወንድሜን እኔ ባለውበት እስቲ በእርጋታ ለምን አታናግሪው? እኔ ነገሩ እንዲፈታ ለሁለታችሁ ሳልወግን ነገሮቹ እንዲፈታ ነው ጥረት እያደረኩ ያለሁት። አረ ሁለታችሁም ተረዱኝ። ፍስሐ ይቅርታ ወንድምን ስለተናገርኩ፣ ግን አንተ ማወቀው እኔ ፍቺ ነው የምፈልገው። ፍቺ ያምሻል እንዴ? ሐሳባችንስ ማለቴ ሐሳባችሁ፣ ህልማችሁ፣ ልጃችሁ ምን እንደምታስብ አስበሽዋል? ህልማችሁስ ነው ያልከው? ወንድም እኮ ከተጋባን ጀምሮ ለብቻው ነው የሚያለበው። የጋራ ልጅ እንጂ የጋራ ህልም የለንም። እውነቱን ነው እኮ ፍስሐ። ወንድም ባዳ የሚያስተዳድረውን ድርጅት ባለኝ ዕውቀት እንዳስተዳድር ካላደረገኝ እኔ በጭራሽ ከሱ ጋር ተስማምቼ መኖር አልችልም። እኔ ፍቺ ነው የምፈልገው። ተነግረው እንደሆነ ንገረው። ከዚህ በኋላ እኔ ምንም አውቀው ነገር የለም። እሺ ሸዊት ከይቅርታ ጋር መኝታ ቤት ጠብቂ። አንድ ጊዜ ጋሼ ላውራ። እሺ ከሰማ ሞክር። ጋሼ አንተም እኮ ግትርነትን አበዛው። ምንድነው ስጋት? ይኸውልህ ፍስሐ ምንም ግትር የሆንኩበት ጉዳይ የለም። ያለኝ ንብረት ይታወቃል። ለምን ይሄንን ውሳኔ እንዳዘገየሁትም ይታወቃል። ኦኬ በዚህ ጉዳይ ላይ ለካ ሚስቴ ብቻ አይደለችም፣ አንተም አታምነኝም። የማመን ያለማመን ጉዳይ እኮ አይደል። ለኔ ችግር የለው። ምንም ቢሆን እቺ ሴትዮ ሚስትህ ናት፣ የልጅህ እናት ናት። አድርገውና አንድ ነገር ቢፈጠር ሳታስተካክልከው የሄድከው ነገር ለቋሚ ከባድ፣ ያውም ከልጅ ጋር። ቆይ ግን ለምንድን ነው ሁላችሁም መሞቴ ላይ እርግጠኛ ሆናችሁ? ጋሼ ህይወታችን እኮ በፈጣሪ እጅ ላይ ነው፣ ንብረቱ ደግሞ በአንተ እጅ ነው። መጠንቀቁ በአንተ ይሻላል ብዬ ነው። ቸልተኛ አትሁን ጋሼ። ይህ እስቲ ጋሼ ይህን የመሰለ ግቢ ይዘህ መኖሪያ ቤትን እንኳን ማሳደስ አትፈልግም። እስቲ ራስን ተመልከት። ፈጣሪ ሰከን ብለህ እንድታስብ ነው ቤት ያስቀመጠ ነው ብለህ ነው? ምናልባት ሲኦልን በቅምሻ እያሳየኝ ላለፈው ህይወቴ ቅጣት እየሰጠኝ ይሆናል። ተው ወንድሜ፣ አንተ ብርቱና ጠንካራ ሰው እንደዚህ አትበል። ቤተሰቦቻችን ይሄን ሁሉ ድህነት ሲያወርሱ፣ አንተ ግን ይሄን ሁሉ ሀብትና ንብረት በራስ ጥረት ነው ለዚህ ያበቃው። ለነገሩ አባታችን ምርቃቱን የሚያዘንበው ለአንተ ነበር። እኔ የማየ ስርስር ስለማልጠፋ አባዬ ወደ አንተ ነበር የሚያደለው። አይ ፍስሐ የልጅነት ቅናት አሁንም አልለቀቀህም አይደል? አባዬም እኮ የሚናደድብህ ከልጅነትህ ተንኮለኛ ስለነበርክ ነው። እሱን እዛው ስንሄድ አባዬን ጠይቋል። ዛሬ ግን የመጣሁት ለሽምግልና ነው። ጋሽ በደንብ አስብበት። ሸዊት ፍቺ ምናምን የምትለውን ነገር እኔ ተናግሬ ተቆጥቻት አስተዋታለሁ። ድሮም እሷ እብድ ናት፣ አፏ ቀደም ይላል። ይኸውልህ ፍስሐ ሌላውን እኔ ያስተካክላለሁ። አሁን አንተ የምታደርግልኝ እሷን አሳምንልኝ። ቢያንስ ይህንን ግርግር ይህንን ወከባ ልጄ መስማት የለባትም። ቀጣይ ተመራቂ ነች ታውቃለህ። የራሷን ህይወት የራሷን ዓለም የምትጀምርበት ዓመት ነው። በዚህ ጉዳይ ላይ ውዥንብር ውስጥ እንድትገባ አልፈልግም። ስለዚህ በቃ እባክህ ለልጄ ስትል ይህንን ነገር አስተካክልልኝ። በቃ ጋሼ ምን እየሆንክ ነው? ስለ ራስህ አስብ፣ ሌላውን ለኔ ተው። ሁሉም ነገር ለኔ ተው ጋሼ፣ ግድ የለህም። ስለ ራስህ ተጨነቅ። እሺ ወንድሜ፣ ያለውን ነገሮች በሙሉ እኔ ያሳምናታለሁ። ሸዊትም ብትሆንም የምትልን ነገር ስማት፣ ውስጧ ባዶ። ስለዚህ ፕሊዝ ስለ ራስህ አስብ ጋሼ፣ ሌላውን ለኔ ተውልኝ። እሺ ወንድሜ፣ ይቅናህ እንግዲህ። እሺ ወንድም ጋሼ። እሺ የኔ ፍቅር ናፍቀኝ እኮ ቆየህ እኮ።
ሸዊት ምን እየሰራሽ ነው? ምን እያደረግሽ ነው? እንዴት እንደናፈቀኝ ብታይ። ቆይ እኔ የምለው ከሱ ወገንሽ ወይስ ከኔ ወገንሽ? እንዴ እኔ ፍቅር ከአንተ ወገን ነኝ እንጂ ለውም ከልጅ አባት ከመወድ። ሁኔታሽ ግን ከኔ ጋር ሳይሆን ከዚህ ወልካፋ ሽማግሌ ጋር የሚጠቅም ነው የሚመስለው። እሱ እኮ አያምንሽም። በዚህ ሰዓት ላይ እሺ ፍቺው ለምን አስፈለገ? ዋው ልጅ ዩኤል እንዴት አልጋሽ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለው እንዴ። ምን ነው ብቻ ነው እንዴ? ከጥቂት ደቂቃዎች በፊት ብትመጣ ኖሮ ቤቱ ሞቅ ብሎ ነበረ። እነ ቤርሲም ሕክምና ብለው ወጡ። ሜሉም ጓደኞቿ ጋር ሄዳ ነው። ሜላት የለችም እንዴ? እኔ እንኳን አመጣጤ ይሄን መጽሐፍ ላቀብላት ነበር ለሷ የመጣሁት። ልጅ ዩኤል ተጨማሪ ስራ እንደሰጠው ካምናለሁ፣ ግን ምንም ማድረግ አልችልም። ያለኸኝ አንተው ነህ ብዬ ነው። ይቅርታ አስቸግሬሃለሁ፣ ይገባኛል። ኧረ ችግር የለውም ጋሼ፣ ማስጠናቱ እንኳን አልከበደኝም። ግን ምን ዩኤል እንዳትፈራኝ፣ ገንዘብ ከሆነ ደሞዝ ጨምራለሁ፣ ችግር የለውም። ኖ ጋሼ፣ ስለ ገንዘብ አይደለም። የሆነ ነገር ተፈጥሮ ከምንቀያየም አሁን በነግሮት ይሻላል። ምን መሰሎት ጋሼ፣ ሜላት ትንሽ አስቸጋሪ ልጅ ናት። ግን ደግሞ ይሄን በማለቴ በጣም ይቅርታሽ። ኖ ምንም ችግር የለም ዩኤል፣ አውቃለሁኝ። ሁሉንም ነገር እኮ አውቃለሁ። ማለት ሁሉንም አውቃለሁ ማለቴ ሜላት በትምህርቷ ደካማ እንደሆነች አውቃለሁ። ይገርምሃል፣ ያለመንኩት ደጅ ያልጠናሁት መምህር የለም። አሁንማ መምህራኖቹንም መለመን ሰለቸኝ። ይባስ ብዬ ውጤት እስከ መግዛት ድረስ የክላሷን ውጤት እንትኗን ለማሻሻል ውጤት እስከ መግዛት በገንዘብ እስከ መደራደር ደርሻለሁ። አሁን ግን ያለኸኝ አንተው ነህ ዩኤል። እባክህን እቺን ዓመት ነው ትንሽ አንተ አግዝሃት፣ ትንሽ አንተ ረድተሃት ውጤቷን አሻሽለህ እንዲሁም ትንሽ እውቀት ይዛ እንድትወጣ በማሰብ ነው አንተን ማስቸግርህ። የነገ ህይወቷ ያሳስበኛል። እባክህን ልጅ ዩኤል ታገሰኝ። እሷም ከሌለች ይሄን መጽሐፍ ክፍል አስቀምጬላት ልጅ ስራ አለብኝ ልጅ። በቃ ጊዜው ትንሽ ጥሩ አይደለም እንጂ ባናገርህ ደስ ይለኛል። ለማንኛውም ከሸዊት ጋር ትንሽ ተጋጭቼ ነበር። ፍስሐ አዛኛው ክፍል እያግባባት ነው ያለው። ምናልባት ጭቅጭቅ ብትሰማ ሌላ ነገር እንዳይመስልክ ወይንም እንዳትረበሽ። ችግር የለውም ጋሽ፣ በቃ ሰላም ዋልሽ። እሺ ልጅ ዩኤል፣ መልካም ቀን። መልካም ቀን። ምናልባት እኮ ደንግጦ የሆነ ነገር ይወስናል ብዬ ነው። ሸዊት የሞኞች አለቃ አትሁኝ። ሰውየው አጣብቂኝ ውስጥ የሚገባበት በሽታ ሰተነዋል። በሽታው እየዋለ እያደረ ሲያስጨንቀው የሆነ ውሳኔ ውስጥ ይገባል። ያኔ አጠግቡ ላይ ያለሽው አንቺ ስለሆንሽ ኑዛዜውን ለአንቺ ይሰጣል። እንዳሰብከው ባይሆንስ ፍስሐ፣ ሌላ አማራጭ አለ? ቆይ ሰውየው ጉድ ቢያደርገንስ? አዎ የኔ ፍቅር፣ እንደዚህ ጠይቂ። በውጭ እያጣራሁ ነው። ቁጭ ብዬ አንቺን መጠብቅ ይመስልሻል? አንቺ ብቻ ስራ አትሁኝብኝ። ይበልጥ ፍቅር ስጭው፣ ቅረቢው። በተለይ ልጁን ተንከባከቢው። ችግር የለውም ፊሽዬ፣ ልጅንስ እንከባከባለሁ። ግን ገላውን ገና ልቀርበው ሳስብ በቃ አንተ ነህ ትዝ የምትለኝ። እስኪ ሌላውን ተወው፣ ሁሉ ነገር በአንተ ሽምግልና ተፈቷል። ስለዚህ አሁን የሸፈው ካልመጣ እስኪ ትንሽ ሰዓት አብረን እናሳለ። የኔ ፍቅር፣ ቀኑ እኮ ዝም አለብኝ። ይዘኝ ጥፋ። በባዶማ ይዤሽ አልጠፋም የኔ ፍቅር። ጥሩ ሽምግልና ነው ተፈሳ። በእውነቱ እንዲህ አይነት አስተማሪና ውብ የሆነ ሽምግልና በማየቴ በጣም እድለኛ ነኝ። ደስ ብሎኛልም ጭምር።
ሲተረገሙ ነጭ ላባ ያላቸው ቁራዎች። ወይኔ ጋሽ ጉድን አላወቅ። ጋሽ እዩ መናገር አለብህ። እዚህ ማይረቡ ጋሼ አንድ ነገር ልንገርህ። ምንድን ነው? ተስፋ ያለው ነገር ነው። ጊዜው ይሁን አይሁን አላውቅም። ይሄ ኢዩኤል ለሚባለው ልጅ ብዙ ኃላፊነት የሰጠው አይመስልም? ማለት ቤተሰብ ውስጥ ዘልቆ ገባ። ቤተሰብና ቢዝነስን አራርቀ የምትመራ ጥንቁቅ ሰው ነህ። እዚህ ልጅ ላይ ግን ጥንቃቄ ብታደርግ ይሻላል። በጣም ሰጋለሁ። አይ ፍስሐ፣ በዚህ ሰዓት ይሄ ነው የሚያስጨንቀኝ? ይህንን ነው የምትነግረኝ? ጋሽ ያው ምን ተብሎ ነው የሚነገረው? ሚስትና ወንድም እላይ ላይ የሚዳሩ ውሽማና ቁባት ናችሁ ተብሎ ነው የሚነገረው? ይሄ ምን ተብሎ ነው የሚነገረው? ኧረ በስመ አብ፣ ለነሱ እኔ ጨነቀኝ። በስመ አብ። ቆይ እኔ እነሱ እያሉ እኔ ምን አስጨነቀኝ? አሁን እንጂ ፍርጥርጥ አድርጌ ነው የምናገረው። አዎ ምን መሰለህ፣ የቤቱን ጉዳይ ለባለቤቶቹ ብትተው አይሻልም? ማለቴ አንተ የሂሳብ ባለሙያ ጉዳይ አስፈጻሚ እንጂ። አንቺ ራስሽን እንደዚህ ቤት ባለቤት ነው እንደምታዩ? ለጋሼ እኮ ከአንቺ ከሚስቱ ይልቅ እኔ ባዶ እንደሚሻል ግን ታውቂያለሽ። እሱ ግን አንቺ ምን አይነት ሚስት ነሽ? ጋሼንስ ታዩ ነገ ለልጅሽ ምን አይነት ፊቸር ነው የምታስቀምጪላት? ኢዩኤል፣ ስለ ልጅ ጉዳይ እኔ ላስብ። ምናልባት ዛሬ ያየኸው አንተ የዛሬውን ክስተት ነው፣ ግን አንተ የማታውቃቸው ነገር እዚህ ቤት ብዙ ነገሮች አልፈዋል። ይኸውልህ ምን መሰለህ ኢዩኤል፣ ምንም ነገር ከመወሰንህ በፊት አስብ። አንተ ድርጅት ውስጥ ሰራ ጀምሮ አየዋል። በጣም የሚንቀለቀል ልጅ ነው። ማለቴ በማይገባው በማይመለከተው የሚገባ ሰው ይመስለኛል። ፍስሐ፣ ሰውን ስትቀርበው ነው የምታውቀው። ግን እንደዚህ አይነት ሰዎች እንዳንተ ቢዝነስ ውስጥ የገቡ ሰዎች በኋላ ላይ ነው የምታውቃቸው። መሰሪ የሆኑ ነገር በቃ የማትጠብቃቸው ይሄ ይሆናል ብለህ የማታስበው ነገር ውስጥ የሚገቡ ሰዎች ናቸው። እውነት አለህ እኮ። እንደዚህ አይነት ቢዝነስ ላይ ከጥበቃ እስከ ጠበቃ በጥንቃቄ ነው ማየት ያለብህ። ግን አለ አይደል አንዳንድ ሰው እንዲሁ ስታያቸው ገና ልብህ ይቀበላቸዋል። ለዚህ ልጅ ግን ልብ ሰፋ። ጭራሽ ቤት ውስጥ አስገባው። እንዴ የጠፋው ሽማግሌ አጎቴ ደህና ነህ? እንዴት ነሽ? አባቢዬ እንዴት ነህ? ወይ የኔ ልጅ። እንዴ አጎቴ አለሽልኝ የኔ ልጅ፣ የኔ ቀበጢት። ጠፋው አይደል? ያው እንግዲህ ለጥፋቱ ቀጣለሁ። ቅጣቴ ደግሞ ቸኮሌት መኝታ ክፍል አስቀምጬልሻለሁ። የራስህን ልጅ አትውለድና የአቶ ግዛቸውን ልጅ የኔ ልጅ በል። አንቺ ሞጥማጢት ጀመረሽ አይደል? መቼም አሁንማ አድገሻል። በቸኮሌት አትታለይ። አሃ ያ ማለት ስጦታው ከፍ ይበል ማለት ነው። አይ አጎቴ፣ ቸኮሌቴ እንኳን በፍጹም እንዲቀርብኝ አልፈልግም። ግን ያዋል አይደል በዛ ያለ ቸኮሌት ጭኖ የሚመጣ ነገር ወይ መኪና ይሆንልኝ እንዴ? ያው እሱ ደግሞ እንግዲህ ተምረሽ ተመርቀሽ ሎግ ማድረግ ስትበቂ እሱን ያኔ ይዤልሽ እመጣለሁ። ዋ የምትረሳ መስሏል። ካልሆነ ሰርጉ ላይ መቅረትህ ነው። እንዴ አባዬ፣ እማዬ እኮ ቤት ነኝ ብላ ነበር። ቆየት ሄደች። ይኸውልህ ኢዩኤል፣ ምን መሰለህ፣ ሁሉም ነገር ተረጋግተህ አስብበት እባክህ። ረጋ ብለህ አስብ። ስሚ፣ እኔ ይኸውልኝ፣ እሺ፣ በማይረባ ነገር የምታልል ሰው አይደለሁም። እዛ ይለምድሽበት። ምን መሰለህ ኢዩኤል፣ ሁሉም ነገር ተረጋግተን ቁጭ ብለን እናውራ። አንድ ቀን ቁጭ ብዬ ላስረዳህ። ይኸውልሽ ወይዘሮ ሸዊት፣ ምን መሰለሽ፣ አንቺና ፍስሐ
ስትሳሳሙና ስታሽካኩ በአይኔ በብረቱ እኮ ነው ያየሁት እንጂ ይሄ ላስረዳ አንድ ቀን ስጠኝ ምናምን ይሄ የሚባል ነገር እኮ አይደለም። ገባሽ? አሁኑኑ ሄጄ አንቺ ፊት ፍርጥርጥ ነው የማደርገው ሁሉም ነገር። ዛሬ ምንም ማስረዳ የለኝም እዩ። ይኸውልህ ለእኔ ባታስብ ለልጅ አስብ እባክህን። የሚያስረዳ እኔ ደግሞ በቂ ምክንያት አለኝ። እባክህን ተለመነኝ እባክህ፣ በፈጠረ ጌታ። ይኸውልህ በስሜት ተነደ እባክህን እንዳትነግረው እባክህን። ስሰማ የማደርገውን ነገር የኔን የውስጥን ስትረዳ በጣም ታዝናለህ። በፈጠረ ዩኤል፣ በፈጠረ በእናትህ ልለምን፣ ተለመነኝ በፈጠረ። ከይሲ ያዞምባ ተረገምሽ። ምን አይነት ገገማ ነው? ገገማ ፋራ እንዴ ክቡር አስጠኝ አሉ እንዴ? ሜላት እንደዚህ አይባልም። ከስንት ከተጨናነቀ ጊዜው እኮ ከተጣበበ ጊዜው እኮ ነው እኮ አንቺን እንዲያስጠና አንቺ ጋር የመደብኩት። ስለዚህ ሪስፔክት ይኑርሽ። እንደዚህ አይባልም። ግን ልጅ ዩኤል ደህና ነህ? ግን ደህና ነኝ ጋሽ። ሰላም ተባብለን አውርተን መስሎኝ የገባኸው። ደግሞ ፍስሐንም አግኝተዋል አይደል እንዴ? አዎ አንዳንድ ሰዎች እኮ እንደ አዲስ የተዋወቁ ስለሆነ አይደል ያቶ ፍስሐ? አይ ዩኤል የሜላት ክፍል መጽሐፍ ሊያስቀምጥ ገብቶ ትንሽ አልጋ ሲያገኝ በዛው ሸለብ አድርጎት ይሆናል። ውይ ዩዬ መጽሐፉን አመጣልኝ እንዴ? ቆየ እኮ አመጣልሽ። ብቻ አንቺ ስታውደለዲ እንዲህ አይነት ወርቃማ እድል ምሁሩን ሳትጠቀሚበት እንዳትመረቂ ብቻ። አይ ጥሩ ነው። ከድርጅቱ ሌላ ጊዜ ተርፎታል ማለት ነው። እንኳን ለማስጠናት እንኳን ለቁም ነገር አንዳንድ ሰዎች ጊዜያቸውን ለክፋት እንኳን በአግባቡ እየተጠቀሙ አይደል? ልክ ብለሃል ልጅ ዩኤል። ጊዜ እንዳጠቃቀሙ ነው። እንዴት ናችሁ? ቁጭ ብላችሁ እየዋላችሁ ነው አይደል? እናትዬ አለሽ እንዴ? ብታይ ዛሬ ብዙ ጨዋታ መለጠሽ። የምን ጨዋታ? አይዞሽ ሸዊት፣ ወደ ዋናው ጨዋታ እንኳን አልገባንም። ዩኤል ዛሬ እኔን ስላየኝ ስለ መስሪያ ቤቱ ትዝታ ለመጫወት ፈልጌ ይሆናል። ስለነበረው ኪሳራ ነው።